እናንተ ሴቶች ሕያውን ከሙታን መካከል ለምን ትፈልጋላችሁ? እንደተናገረው ተነስቷል። ያረገ ቀን ደግሞ እናንተ ሰዎች ትኩር ብላችሁ ለምን ትመለከታላችሁ? ልክ እንዲህ ሲያረግ እንዳያችሁት እንዲሁ እነማን ናቸው እንደዚህ ያሉት? ትልቁ ሚስጥር በትንሣኤ ያመንሽ ቢሆን ኖሮ በእጅሽ ሽቶ ይዘሽ እኔ ጋር አትመጭም ነው አይደል? በዚህ ሁሉ ግፊያ መካከል ክርስቶስ ሁሉም ያም ይነካካው ነበረ። ግን ክርስቶስን የነካው ማን ነው? እቺ ሴት ብቻ ናት። እነዚህ 5 የቤተ ክርስቲያን ተልእኮ ይባላሉ። ለቅዱሳኑ እግዚአብሔር የሰጣቸው ምልጃ እንኳን ተገዶ ሳይሆን በምኑ ነው? በፈቃዱ ነው አይደል? ምን አለ ቅዱስ ሉቃስ? ጌታችን ኢየሱስ ክርስቶስ እስካረገበት ቀን ድረስ ብሎ 3 ትልልቅ የክርስቶስን ቅድመ ዕርገት ስራዎች ጽፏል። ደብረ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር ቀሲስ በኃይሉ ደብራችን አገልጋይ ካህን መምህር መላኩ፣ ስዩማን ዲያቆናት፣ የተወደዳችሁ የክብረ ቅዱሳን ሰንበት ትምህርት ቤት መዘምራን፣ ምእመናን ሁላችሁም በልዑል አምላካችን በእግዚአብሔር ቅዱስ ስም እንደምን አመሻችሁ። እንድናመሰግነው የፈጠረን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ እስካረገበት ቀን ድረስ በሚል ርዕስ ነው የምንማማረው። ጌታችን ኢየሱስ ክርስቶስ እስካረገበት ቀን ድረስ በሚል ርዕስ እንማማራለን። የሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 2 ላይ ያለውን ቃል የርዕሱ መገኛ አድርገናል። እግዚአብሔር በቆይታችን ሁሉ ያስተምረን ይምከረን። እንግዲህ አሁን በትንሣኤ 5ኛ ሳምንት ውስጥ እንደመገኘታችን በቤተ ክርስቲያን ነገረ ትንሣኤው የሚነገርበት፣ ከነገረ ትንሣኤው ጎን ለጎን ክርስቶስ ከማረጉ በፊት ምን ሲያደርግ እንደነበረ፣ ምን ሲሰራ እንደነበረ የሚሰበክበት ጊዜ ነው። የሐዋርያት ሥራን የጻፈው ወንጌላዊ ቅዱስ ሉቃስ ቴዎፍሎስ ለተባለ ወዳጁ ጌታችን ኢየሱስ ክርስቶስ እስካረገበት ቀን ድረስ ምን እያደረገ እንደቆየ ሰብሰብ አድርጎ ይነግረዋል። የዚህን ዝርዝር ግን በአራቱ ወንጌላት፣ በመልእክታት እንደዚሁም ደግሞ በቤተ ክርስቲያን አዋልድ መጽሐፍ በስፋት ተጽፎ እናገኛለን። እኛ ላለን ጊዜ በጣም ጥቂቱን እናያለን። እግዚአብሔር መንፈስ ቅዱስ ሁላችንንም ይምራን። ጌታችን አምላካችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ 40 ቀን 40 ሌሊት በዚህ ምድር ላይ በተዋህዶ በነሳው ሥጋ ተገልጦ ከተነሳየ በኋላ ቆይቷል። ዕለቱን እንደተነሳ ከሞት እንደተነሳ አረገ ስንል አሁንም የእግዚአብሔር ልጆች አረገ ስንል ስራውን ፈጸመ ማለት ነው። ምን ማለት ነው? በለበሰው ሥጋ በዚህ ምድር ላይ እየታየ ያድርግ የነበረውን ፈጸመ ለማለት እንጂ ይህን ምድር ልክ ወረደ ስንል ሰው ሆነ ለማለት እንደሆነ፣ ሥጋ ለበሰ ለማለት እንደሆነ ቤተክርስቲያን የምታስተምረው። አረገ ስንልም በዚህ ምድር ላይ በነሳው ሥጋ እየታየ ያድርግ የነበረውን አገልግሎት ፈጸመ ለማለት ነው። ግልጽ ነው እንጂ ከነበረበት ወዳልነበረበት ዓለም
ከነበረበት ዓለም ደግሞ ወዳልነበረበት ዓለም የሚሄድ የሚመጣ አምላክ አይደለም። ለስም አጠራሩ ክብርና ምስጋና ለሱ ይሁን። ምን አለ ቅዱስ ሉቃስ? ጌታችን ኢየሱስ ክርስቶስ እስካረገበት ቀን ድረስ ብሎ 3 ትልልቅ የክርስቶስን ቅድመ ዕርገት ስራዎች ጽፏል። 40 ቀን ሙሉ ተገለጠላቸው ይላል። ስንት ቀን ሙሉ? 40 ቀን ሙሉ ክርስቶስ ላመኑበት ወይንም ደግሞ ያምኑ ዘንድ ተስፋ ላላቸው በእያንዳንዷ ቀን ለአንድም ለሁለትም ከዛም በላይ ቁጥር ላላቸው ይገለጥ ይታይ ነበረ። እግዚአብሔር በዚህ ትንሣኤ ሳምንት ለሁላችንም ይገለጥልን። ስለዚህ እያዩት ውለዋል ማለት ነው። ትልቁ ክርስቶስ በምድር ላይ ከትንሣኤ በኋላ የቆየበት አንዱ መሰረታዊ ምክንያት ከትንቢቱ በመለስ ከአምላክነት ስራው በመለስ ቅዱሳን ሐዋርያት ወይንም ያምኑበት ዘንድ ላሉ ዕለት ዕለት እየተገለጠላቸው ይውል ነበር። እስኪ አሁን ወደ እናንተ ነው ጥያቄውን ማመጣው። ጌታችን አምላካችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለነማን ታይቷል? እስኪ አሁን ክርስቶስ ከሞት ተነሳ ስንል እኛ ኦርቶዶክሳውያን ክርስቲያኖች ያልተነሳ ክርስቶስን አይደለም የተነሳውን ነው። ተነስቶ ደግሞ ያልታየውን አይደለም። ምን የሆነውን ነው? የታየውን ነው፣ የተገለጠውን ነው። ተገልጧል ደግሞ ብለን የታያቸው ሰዎች እነማን እንደሆኑ አይታወቁም አይደለም። ስም አላቸው፣ መኖሪያ አላቸው፣ አድራሻ አላቸው። እስኪ በወንዶች በኩል ክርስቶስ ከሞት ከተነሳ በኋላ ለማን ታይቷል? የትንሣኤ ምስክር እጅ ያወጣችሁ ብትመልሱት እጅ። እሺ፣ አንደኛ ለማን ታይቷል? ለቅዱሳን። ለስንቱ ሐዋርያት? ለ11 ሐዋርያት ታይቷል አይደል እንዴ? በዮሐንስ ወንጌል በዝግ ቤት ውስጥ ሆነው ሳሉ ክርስቶስ ሰላም ለእናንተ ይሁን ብሏቸዋል አይደል እንዴ? 11ዱ በዚያ ሳሉ ይላል። እሺ፣ ሌላ ለማን ታይቷል? በሴቶች ለመግደላዊት ማርያም አይደል እንዴ? ወንጌላዊ ማርቆስ 7 አጋንንት ላወጣላት ለመግደላዊት ማርያም በመጀመሪያ ታየ በማለት መግደላዊት ማርያም ከመቤታችን ቀጥላ ወይንም ደግሞ በሰዎች ተርታ የመጀመሪያዋ ሆና የክርስቶስን ትንሣኤ እንዳየች ተጽፏል። በጣም ጥሩ። ለ11 ሐዋርያት ለመግደላዊት ማርያም ክርስቶስ ከሞት ከተነሳ በኋላ ምን ሆኗል? ታይቷል። በጣም ጥሩ። ሌላስ? ወንዶች ለኤማሁስ መንገደኞች በሉቃስ ወንጌል ምዕራፍ 24 ላይ ወደ ኤማሁስ ይሄዱ ለነበሩ ወደ 12 ኪሎ ሜትር ይሄዱ ለነበሩ ለሉቃስና ስምዖን ወይንም የቤተክርስቲያናችን አንድምታ መተርጉማን ኒቆዲሞስ ይሉታል በኤማሁስ መንገድ ታይቷል ማለት ነው። እሺ ሴቶች ወደ እናንተ መጣው። ክርስቶስ ከተነሳ በኋላ ሌላ ለማን ታይቷል? እሺ ለማን ታይቷል? በቃ እነዚህ 3 ሰው ብቻ ይዘን ነው ተነስቷል ታይቷል ምንለው። ሴቶች እሺ ወደ ወንዶች መጣለሁ። ለማን ታይቷል? ከሐዋርያት መካከል ክርስቶስ ተነስቷል፣ ለስምዖንም ታይቷል፣ ለጴጥሮስም ታይቷል ይላል መጽሐፍ ቅዱስ። ለጴጥሮስ ለብቻው ተገልጦለታል አይደል? ምክንያቱም ክዶት ስለነበረ ምር ያለው ይቅር ብያለሁ ለማለት ታይቷል። ጴጥሮስ ብቻውን ለምስክርነት ይቆማል። ወደ ሴቶች መጣለሁ። ተበልጣችኋል እስካሁን። ሌላ ለማን ታይቷል? ለቶማስ አይደል እንዴ?
አልነበረም አይደል እንዴ? ስላልነበረ በዓይኔ ካላየው ችንካሩ የተሸነከረበትን ጦሩ የወጋውን የሰውነቱን አካል እጄን ከትቼ ካላረጋገጥኩ አላምንም ብሏል አይደል እንዴ? ለቶማስ ታይቷል። ልብ በሉ፣ እስካሁን የመለሳችኋቸው ለመግደላዊት ማርያም ታይቷል፣ ለጴጥሮስ ታይቷል፣ ለቶማስ ታይቷል፣ ለ10 ሐዋርያት ታይቷል፣ ቶማስ በሌለበት፣ ለ11 ደግሞ በጋራ። ሌላስ ለማን ታይቷል? ክርስቶስ ከሞት ከተነሳ በኋላ ለማን ታይቷል? እኛ ክርስቶስ ተነስቷል። እንግዲህ ሉቃስ ምን አለ? ኢየሱስ ክርስቶስ እስካረቀበት ቀን ድረስ ካለ በኋላ መልስ ይመልሳል። ምን አደረገ? ለሐዋርያት ወይንም ለደቀ መዛሙርት ተገለጠላቸው ይላል። ተገለጠላቸው። ሌላስ ምን ትዝ ይላችኋል? በዮሐንስ ወንጌል ላይ ምንድን ነው የሚለው? በዝግ ቤት ሳሉ ለሐዋርያትና ለሌሎችም ይላል አይልም እንዴ? ሌሎችም ነበሩ። ከ12ቱ ሐዋርያት ቁጥር ውስጥ ያልሆኑ ሌሎች ሰዎች የክርስቶስን ትንሣኤ በዓይናቸው ምን አድርገዋል? አይተዋል ማለት ነው። በጣም ጥሩ፣ እንዳንረሳ ይላል። ሌላ ሀሳብ ታስታውሳላችሁ? ወንጌላችን ምን ይላል? የማርቆስ ወንጌል፣ የሉቃስ ወንጌል፣ የማቴዎስ ወንጌል እና የዮሐንስን ወንጌል አራቱንም አንቧቸው። ማቴዎስ 28፣ ማርቆስ 16፣ ሉቃስ 24 እና ዮሐንስ 20 ልናይ እንችላለን። እዚህ ላይ ምናል? ለመግደላዊት ማርያምና ለሌላይቱ ማርያም ይላል እንዴ? ለሌላይቱ ማርያም፣ ለዮሐና ለሌላይቱ ማርያም ይላል። ስለዚህ እነ ዮሐና እነ ሌላይቱ ማርያም የተባሉት ክርስቶስን አይተዋል አላዩ? አይተዋል። ልብ በሉ። እነዚህ ሁሉ ሰዎች ክርስቶስ ከተነሳ በኋላ ተገልጦላቸዋል። ሌላሳ ማን ትዝ ይላችኋል? ማን ትዝ ይላችኋል? እናንተ ሴቶች ሕያውን ከሙታን መካከል ለምን ትፈልጋላችሁ? እንደተናገረው ተነስቷል። ያረገ ቀን ደግሞ እናንተ ሰዎች ትኩር ብላችሁ ለምን ትመለከታላችሁ? ልክ እንዲህ ሲያረግ እንዳያችሁት እንዲሁ እነማን ናቸው እንደዚህ ያሉት? ቅዱሳን መላእክት የክርስቶስ ትንሣኤ የዓይን ምስክሮች ናቸው አይደል እንዴ? ሲነሳ ተነስቷል ብለው አይተው ተናገሩ። ሲያርግም የተነሳውን አምላክ አይተው ተናግረዋል። ሌላ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 5 እስከ 9 ስታነቡ ቅዱስ ጳውሎስ ክርስቶስ ከሞት ከተነሳ በኋላ ለማን እንደታየ ይነግራል። አንደኛ ለኬፋ ታየ አለ። ለማን ታየ አለ? ኬፋ ማን ነው? ጴጥሮስ አይደል እንዴ? ቅድም ብለናል እንዴ? ለኬፋ ታየ አለ። ቀጥሎ ምን አለ ደግሞ? ለያዕቆብ ታየ አለ። ለማ ታየ አለ? ለያዕቆብ ታየ አለ። ቀጥሎ ምን አለ? ከ500 ለሚበልጡ ወንድሞች ታየ አለ። ከስንት መቶ? ከ500 ላይ ይበልጧል። ቁጥር 9 ላይ በጣም አስገራሚ ነው። ጭንጋፍ ለመሆን ለኔ ደግሞ ምን ሆነ አለ? ታየ አለ። በስም አጠራሩ ምስጋና ይሆን። ምን ለመሆን አለ? ጭንጋፍ ለመሆን። አይገባኝም ነበረ እኔ ክርስቶስ ከሞት ከተነሳ በኋላ እንኳን ላየው በወቅቱ የሕገ ኦሪት ተቆርቋሪ የነበርኩ ክርስትናን ማሳደድ ነበርኩኝ። ግን ለእኔ እንኳን በዛ ወቅት ክርስቶስ ምን ሆነልኝ አለ? ተገለጠልኝ በማለት ስለ ትንሣኤ በሰበከው ስብከት ላይ ቅዱስ ጳውሎስ ሰብኳል። ክርስቶስ አምላካችን ለሁላችንም በየቀኑ ይገለጥልን። እግዚአብሔርን እያዩ መኖር ያስፈልጋል። አንዳንድ ሰዎች ጾም ሲፈታ ከእግዚአብሔር ጋር መታየት ያቆማሉ። ቅዳሴ መምጣት ያቆማሉ። መቁረብ ያቆማሉ። ጸሎት መጸለይ ያቆማሉ። ጉባኤ መገኘት ያቆማሉ። የእግዚአብሔርን ቃል መስማት ክርስቶስን ማየት ነው። ሥጋው ደሙን መቀበል ክርስቶስን ማየት ነው። ቅዳሴ ማስቀደስ ክርስቶስን ማየት ነው። ለጸሎት መቆም ክርስቶስን ማየት ነው። ክርስቶስ ከሞት ተነሳ ተብሎ የሚቋረጥ መንፈሳዊ ሕይወት አለ እንዴ? የለም። ክርስቶስ በየቀኑ ይገለጣል። ምስጋና ለስሙ ይሆን። ስለዚህ ክርስቲያናዊ ሕይወታችን በትንሣኤ ወቅት ከመገለጥ ወደ መገለጥ፣
እግዚአብሔርን ከማየት ወደ ማየት መሄድ አለበት እንጂ ስጋ ስለተበላ መቼም ጾም ስለተፈታ ተብሎ እግዚአብሔርን ከማየት መመለስ አይገባም። የቅዱሳን አምላክ ክርስቶስ ሁሌ ይታይልን። እንግዲህ የታደለ ሰው ነው እግዚአብሔርን እያየ የሚኖረው። እግዚአብሔርን እያየ ለመኖር አንድ ሰው መትጋት አለበት። ቅዱስ ሉቃስ ይቀጥላል። ከእነርሱም ጋር አብሮ ሳለ ከኔ የሰማችሁትን የአብን ተስፋ ጠብቁ ብሎ እያስተማራቸው ይላል። ምን እያረጋቸው? በ40ው ቀን ደግሞ ሲገለጥላቸው እየታየ ብቻ ትቷቸው አይሰወርም ነበር። ከተገለጠላቸው በኋላ ያስተምራቸው ነበር። ለምሳሌ እስኪ ቅድም የጠቀሳቸውን ሰዎች እናንሳ። ለመግደላዊት ማርያም ሲገለጥ ምን አስተማራት? ምን አስተማራት? ነገሮኛ ምን አስተማራት? አትንኪኝ አላላትም? አላትም እንዴ? አትንኪኝ አላት። እሷ ሮጣ ልትይዘው ስትል አትንኪኝ አላት። ለምን ነው አትንኪኝ አላት? ነው ትልቁ ሚስጥር። በትንሣኤ ያመንሽ ቢሆን ኖሮ በእጅ ሽቶ ይዘሽ እኔ ጋ አትመጭም ነው አይደል? ጌታ ይነሳል ካለች ሽቶ ይዞ መምጣት ለምን አስፈለገ? አሁን እመቤታችንን መቃብር አካባቢ እናገኛት አለች እንዴ? አለች። ለምን የሌለችው? ሉቃስ ምን ብሏል? ያመነች ብፅዕት ናት አይደል? ልጇ እንደሚነሳ ሞት እንደሚነሳ ታውቃለች። ስለዚህ መምጣት አላስፈለጋትም። ማርያም መቅደላዊት ይዛ መጣለች። እግዚአብሔርን የምንነካው በሰጠነው ስጦታ፣ በምንችለው ስብከት፣ በምንዘምረው መዝሙር፣ በገንዘባችን ብዛት እንዳይመስለን። እግዚአብሔር የሚነካው በምንድን ነው? በእምነት ነው። እግዚአብሔር እምነት ይጨምርልን። አማኝ ሆነ እግዚአብሔር የሚነካው። ያቺ ሴት ኢየሱስ ክርስቶስን ነካች። ታስታውሱ ከሆነ ማቴዎስ 8 ላይ ያለችው ክርስቶስ ማን ነካኝ አለ። ሐዋርያት ምንድን ነው ያሉት? ጌታ የሁሉ ሰው እየተጋፋ ይነካሃል፣ እንዴት እንዲህ ትላለህ አሉት። ክርስቶስን የነካው ማን ነው? ክርስቶስን የነካው በዚህ ወቅት ማን ነው? በዚህ ሁሉ ግፊያ መካከል ክርስቶስ ሁሉም ያም የነካካው ነበረ። ግን ክርስቶስን የነካው ማን ነው? እቺ ሴት ብቻ ናት አለለ። በልቧ ምን ያለችው? ድናለሁ ብዬ ገንዘቤን ጨርሻለሁ፣ ተስፋ የለኝም፣ ግን ክርስቶስ ያድናል ተብሏል ሰምቻለሁ፣ ምንም አልፈልግም፣ የልብሱን ጫፍ ከነካው ድናለሁ አለ ያለችው። ስለዚህ ክርስቶስ ምን ኃይል ከኔ ወጥቷል አደለ ያላት። እግዚአብሔር ለመግደላዊት ማርያም አንደኛ እምነት አስተምሯታል። ያመነ ነው እግዚአብሔርን የሚነካው። የእግዚአብሔር ልጆች በዘመናችን ከኖርን አልቀረ አምነን እንኑር፣ አምነን እንሙት። ቅዱስ ጳውሎስ ዕብራውያን 11 ላይ ይላል እነዚህ ሁሉ አምነው ሞቱ ይላል። እስኪ በሉ አምነው። የግድ እኮ ማመን ለመኖር ብቻ ቆም። እግዚአብሔር ሆይ ከዚህ በሽታ አድነኝ፣ ካዳነኝም አምነዋለሁ፣ ካላዳነኝም አምን ስጠኝ፣ ከሰጠኝም አምነዋለሁ፣ ካልሰጠኝም አምን። አንዱ ይሄ ነው። ሁለተኛ ለማርያም ሴት ልጅ ስጋ አምላክን ቅዳሴን ወይንም ሳክራመንትን ክህነት ስለማይኖራት ልትነካ እንደማትችል ማሳያ። ሴት ልጅ አትካንም። የሴት ክህነት በቤተክርስቲያን የለም። ክርስቶስ ከተነሳ በኋላ ማርያምን አትንኪም በማለት ክህነት የቱ ጋር እንደሚሰጥ ለማ እንደማይሰጥ በጾታ አስተማረ። ሌላው አትንኪም ብሏታል ክርስቶስ ማርያምን። ማርያም መግደላዊት ምናምን ብሏታል አትንኪም። ካህናት ቀድሰው ሲወጡ አገልግለው ሲወጡ እነሱን መጎተት፣ አንዳንድ ጊዜ ቡራኬ ሲሰጡ አላይ ካለ አንዳንዷ ዙር ብያለሁ። አንዳንዱ ጎረምሳ አባታችን እዚህ አካባቢ ረስተዋል ይላል። አባቶች በብዙ ይተረጉማሉ ይሄንን ቦታ። የሆነ ሆነው ክርስቶስ ከተነሳ በኋላ አለ ኢየሱስ ክርስቶስ እስከ 40 ቀን ተገለጠላቸው ብቻ አይደለም፣ ምን አደረጋቸው ይላል? አስተማራቸው፣ አስተምሯቸዋል። መቅደላዊት ማርያምን ይሄን ሲናገራት
ቶማስን ምን አስተማረው? እስኪ ቶማስን ምን አለው? ያመንክ እንጂ ያላመንክ አትሁን አለው። ተጠራጣሪ አትሁን አለው። ቶማስ የመጣበት ባክግራውንድ በጥርጥር የሚያመች ስለነበረ ተመልሶ ወደዛ ይሄዳል። እግዚአብሔር ጋር ከመጣን በኋላ በጣም መጠንቀቅ ያለብን ከእግዚአብሔር ጋር ያጣላንና መጥፎ ስራ ስንሰራ የነበረን የወንድ ጓደኛ ይሁን የሴት ጓደኛ፣ የምንውልበት አካባቢ ይሁን የለመድነው መጥፎ ነገር ይሁን ጀርባችንን ሰጥተን ካልጠፋን ተመልሶ ሊመጣ ይችላል በየመሃል። እግዚአብሔር ይጠብቃል። እና ቶማስ እንደዛ እያለ ይፈተን ነበረ። ያ የነበረበት ታሪኩ ትዝ እያለው እና ቶማስን ጥርጥር እንደማያስፈልግ አሳምኖታል፣ አስተምሮታል። ሌላስ እስኪ ለሐዋርያት ምንድን ነው ያስተማራቸው? በዝግ ቤት ውስጥ ከገባ በኋላ ምንድን ነው ያላቸው? ሰላም ለእናንተ ይሁን አላቸው። በቃ ታርቃችኋል፣ ጸብ አብቅቷል፣ ባጭሩ ሰላም ለእናንተ ሆኗል፣ ሰላም ሆኗል። አሁን እግዚአብሔርና ሰው አባቴ ሆይ እያለ ሰው እግዚአብሔርም ልጅ ይሁን እያለ አዲስ የአዳም የገነት ታሪክ እንደገና ታድሷል፣ ተጀምሯል አለ። ምስጋና ለስሙ ይሁን። ይሄ ብቻ አይደለም። እንደምታዩት መንፈስ ስጋና አጥንት የለው ማለት ነው። ሐዋርያት ሲያዩት መንፈስ ስለመሰላቸው ያው እንደምታዩት መንፈስ ስጋና አጥንት የለውም በማለት ኢየሱስ ክርስቶስ ከድንግል ማርያም በነሳው ስጋ ሞት እንደቀመሰ ሁሉ ከሞትም ሲነሳ ያንኑ የነሳውን ስጋ ይዞ ነው አይደል እንዴ? በተዋህዶ የከበረውን ያንን ስጋ። ለዚህ ነው ሐዋርያት እንደዛ የሚሉ በኋለኛው ዘመን የሚነሱ አሉ። በሃይማኖተ አበው ሊቃውንት በብዙ ቦታዎች ላይ ተናግረዋል። ያ የተነሳው የተሰቀለው ነው፣ ያ የተሰቀለው የተወለደው ነው፣ ያ የተወለደው ከድንግል ማርያም ምን የሆነው ነው? የተጸነሰው ነው አይደል እንዴ? እያሉ ልዩነት እንደሌለ ያረገውም የሚመጣውም እሱም እንደሆነ ተናግረዋልና ክርስቶስ ከማረጉ በፊት አስተምሯቸዋል። እስኪ የኤማውስ መንገደኞች ምን አስተማራቸው? ምን ትዝ ይላቸዋል? የኤማውስ መንገደኞች ምን አስተማራቸው? መጽሐፍትን ሁሉ ተረጎመላቸው ይላል። እስኪ በሉ መጽሐፍትን ሁሉ ተረጎመላቸው። በሙሴ በነቢያት የተነገረው ልባችን ሲቃጠልብን የነበረው እንዴት ሳናውቀው ቀረን እያሉ በትምህርቱ እየተቆጩ እየተገረሙ እንዳልመጡ እሱ መሆኑን ሲያውቁ ደግሞ ይሄንን ቃል ተናግረዋል። እግዚአብሔር የመጽሐፍትን ቃል ይግለጥልን እና ከትንሣኤ በኋላ ኢየሱስ ክርስቶስ እስካረገበት ቀን ድረስ እያስተማረ ነው የቆየው እና እየመጡ መማር ጥሩ ነው። ኪዳን የሚደረሰው ጾም ውስጥ ብቻ አይደለም። ቅዳሴ የምናስቀድሰው ጾም ውስጥ ብቻ አይደለም። ሰርክ የምንማረው ጾም ውስጥ ብቻ አይደለም። እግዚአብሔር ሁሌ ነው የሚያስተምረው። የእግዚአብሔር ትምህርት አይቋረጥም። ሉቃስ ምን አለ ወንጌላዩ? ኢየሱስ ክርስቶስ እስካረገበት ቀን ድረስ ተገለጠላቸው ብቻ አይደለም ያለው። ምን አረጋቸው አለ? አስተማራቸው። እግዚአብሔር ያስተምረን። አስተማራቸው። ብዙ አስተምሯል። እጅግ በርካታ ትምህርት አስተምሯል። ለምሳሌ ቅዳሴ ሲቀደስ በእንተ ቅድሳት ይነበባል አይደል? ሰምታላችኋል አይደል? ዲያቆኑ መስቀሉን ይዞ ብዙ ምልጃዎችን ያቀርባል። እግዚአብሔር ስለ ሀገር፣ ስለ ሰላም፣ ስለ ፓትርያርክ፣ ስለ ጳጳሳት፣ ስለ ዲያቆናት፣ ስለ መንገደኞች፣ ስለ ሁሉም ይጸለያል። ይሄንን ጸሎት ክርስቶስ ነው ያስተማረው። የሰማችሁ ነው። በኪዳን ክርስቶስ ካስተማራቸው ኪዳናት መካከል አንዱ የበእንተ ቅድሳት ነው። ሌላ መጥቀስ ይቻላል። እነዚህ 9ኙን ኪዳናት በጠዋት በቀትርና በሰርክ የምንላቸው እነዚህን ኪዳን ክርስቶስ ያስተማረው ከማረጉ በፊት በምድር ላይ በነበረበት የ40 ቀን ቆይታ ነው። ለዚህ ነው ሉቃስ ኢየሱስ ክርስቶስ እስካረገበት ቀን ድረስ ምን አደረጋቸው አለ? አስተማራቸው። እግዚአብሔር ያስተምረን።
ከእግዚአብሔር መማርን የሚያክል ትልቅ ትምህርት የለም። የእግዚአብሔር ልጆች እግዚአብሔር የሚጠቅም የሚረባ የሚበጅ ነገር የሚያስተምረን አምላክ በዘመናችን ሁሉ የምንማረውን አያሳጣን። ስንጸልይ ምንድን ነው የምንለው? የዕለት እንጀራችንን ዛሬ ስጠን እኮ ማለት ትምህርት አታሳጣን። እንደ በሆነ መንገድ ስለ አንተ ሳልሰማ እንዳልውል ነው። ሰባኪ የሚያስተምር በኦዲዮም ልስማ በቪዲዮም ልመልከት በህሊናዬም ይምጣ ያንተ ማስታወሻ በሆነ መንገድ የሚሆን የዕለት እንጀራችንን ዛሬ ሳትሰጠኝ አትዋል። ይሄ ጸሎት ዳቦና እንጀራ ፓስታና መኮሮኒ ወይ ደግሞ አሳና በሬ ብቻ እንዳይመስለን። ይህ ጸሎት ትልቁ የእግዚአብሔርን ቃል በየቀኑ ሰምቼ እንድውል እርዳይ ነው። ምክንያቱም እኛ እግዚአብሔር እንዳያስተምረን የሚከለክሉን ብዙ ነገሮች አሉ። ስጋችን ራሱ አሁን ስጋችንን ተመልከቱ። ረጅም ሰዓት ፊልም ሲያይ ማይሰለች፣ ረጅም ሰዓት ጅም ቤት ሲጨፍር ሲዘል ማይደክመው፣ ረጅም ሰዓት እግር ኳስ ሲመለከት እግር ኳስ ሲጫወት ማይሰለችው፣ ረጅም ሰዓት ሴቶች መስታወት ፊት ቆመው ሲኳሉ ይሄኛው ቀለም ይቀየር ሌላ እንደገና ቀሚስ ሲያወልቁ ማይሰለቸው ጥቂት ሰዓት ጥቂት ደቂቃ ለጸሎት ለመቆም ጥቂት ደቂቃ ቃሉን ለማንበብ ጥቂት ደቂቃ መዝሙር ለመስማት ሰለቻላል። ይሄ የሥጋ ፈቃዳችን ዓለምን ስለለመደ ማለት ነው። ሰይጣንም እንደዚሁ ዲስትራክት ያደርጋል። የማይመቹ ነገሮች የእግዚአብሔር ቃል እንዳይሰሙ ያደርጋል። ዓይናችን እንዲፈዝ ጉልበታችን እንዲንቀጠቀጥ ያደርጋል። ዓለምም እንደዚሁና እግዚአብሔር አምላክ የዕለት እንጀራችንን ቃሉን እየሰጠ በሕይወት ዘመናችን ሁሉ ያስተምረን። ኢየሱስ ክርስቶስ እስካረገበት ቀን ድረስ አለ። በሶስተኛ የመጨረሻው ነጥብ ነው፣ አዘዛቸው። ምን አደረጋቸው? አዘዛቸው። ሁለቱን እስኪ ማንም ይነግረኝ። መጀመሪያ ያየነው እስካረገበት ቀን ድረስ ምን አደረገ? ተገለጠላቸው በየቀኑ ለስንት ቀናት? ለ40 ቀናት። ሁለተኛው ምንድን ነው? አስተማራቸው። ለስንት ቀናት? ለ40 ቀናት። አሁን ደግሞ ምን አለ? አዘዛቸዋል። አዘዛቸው። ከቁጥር 4 ላይ ቃሉ እናገኛለን። ሥራ 1:4 ላይ አዘዛቸው። እንግዲህ እዚህ ዓለም ላይ ብዙ አዛዦች አሉ። እነሱ ደግሞ የሚያዛቸው ደግሞ አለ። የማይታዘዝ አዛዥ እግዚአብሔር ብቻ ነው። እግዚአብሔር ያዘዘውን ነገር ማድረግ ብቻ ነው። ምክንያቱም ከእግዚአብሔር በላይ እግዚአብሔር ያዘዘው ትእዛዝ ይፍረስ ብሎ ለምሳሌ በፍርድ ቤት አንድ ሰው ካስፈረደ በኋላ የተፈረደበት ሰው ይግባኝ ማለት ይችላል? አይልም? አይችልም። ምን የሚባለው ስሙ ጭር እስከ ሰብ ምንድን ነው? ሰበር ችሎት ነው ብቻ ይባላል። የዛ ዳኛ ደግሞ የበላይ ማለት ነው። የዛ ፍርድ ቤት ደግሞ የበላይ። ከእግዚአብሔር ፍርድ በላይ አለ እንዴ? አለ? የለም። ከእግዚአብሔር ፍርድ በላይ ማንም የለው። እግዚአብሔር እምቢ ስላለኝ እግዚአብሔርን እዚህ ቦታ ሄጄ ትእዛዙን አሽራለሁ የሚል ማንም የለም በጉልበት። ለቅዱሳኑ እግዚአብሔር የሰጣቸው ምልጃ እንኳን ተገዶ ሳይሆን በምኑ ነው? በፈቃዱ ነው አይደል እንዴ? በፈቃዱ ነው አይደል እንዴ? ለመላእክት ሲል የሚምረን፣ ለእመቤታችን ሲል የሚምረን፣ ለሰማዕታት ሲል የሚምረን፣ ለጻድቃን ሲል የሚምረን እግዚአብሔር ተገዶ ነው ወዶ ነው? ወዶ ሊምረን ፈልጎ ክብራቸው እንዲገለጥ ኪዳናቸውን ለመጠበቅ ነው። ምስጋና ለስሙ ይሁን እና እግዚአብሔር አዛዥ ነው። በጣም ጥሩ ሰው የሚባል ሰው እዚህ ምድር ላይ እግዚአብሔር ያዘዘውን በተቻለ መጠን እያደረገ ለመኖር የሚፈልግ ነው። ከመፈለግ ነው ማድረግ የሚመጣው። እና ምንድን ነው ያዘዛቸው? የትእዛዝ የሚነግረኝ ማን ነው? ኢየሱስ ክርስቶስ አዘዛቸው። ከትእዛዝ ምን ትዝ ይላቸዋል? ቅድም ተገለጠላቸው፣ አስተማራቸው ከተባሉ ሰዎች ውስጥ ክርስቶስ ያዘዘውን እስኪ ማን ነው የሚነግረኝ? የሐዋርያት ሥራ እሺ በጣም ጥሩ። ማቴዎስ 28 ላይ ቀጥታ ሄደ። ምን አለ? ወደ ዓለም ሄዱ፣ ወንጌልን ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቁ፣ ያዘዝኳችሁን
አስተምሩ፣ መጨረሻ ላይ ምን አድርጉ? ደቀ መዛሙርት አድርጉ። ንገሩኝ፣ ተራውን ቅደም ተከተሉን ስሙ። ሂዱ በሉ፣ ስበኩ፣ አጥምቁ፣ አስተምሩ፣ ደቀ መዝሙር አድርጉ። ስንት ነው? እስኪ ንገሩኝ። እስኪ ሴቶች በሉ። እስኪ ወንዶች እስኪ በጋራ በሉ። እንደገና እነዚህ 5 የቤተ ክርስቲያን ተልእኮ ይባላሉ። ምን ይባላሉ? ይሄ የቤተ ክርስቲያን መሬት ላይ የምታስፈልገው ለዚህ ሚሽን ሌላ ጉዳይ መዝሙር ቤት፣ ሱቅ ምናምን እንትን የብረታ ብረት ማካፈያ ምናምን መርከብ፣ ሆቴል ምናምን እነዚህ ሁሉ ሚሽን አይደሉ። እነዚህ ሁሉ ተልእኮዎቹ አሉ። የቤተ ክርስቲያን ተልእኮ ድገሙልኝ እንደገና። ሂዱ፣ ስበኩ፣ አጥምቁ፣ አስተምሩ፣ ደቀ መዝሙር አድርጉ። ቤተ ክርስቲያን መሬት ላይ የተተከለችው ለዚህ ነው። ቤተ ክርስቲያን የቤተ ክርስቲያን ራስ የሆነው ክርስቶስ የመሰረታት ወደ ዓለም እንድትሄድ፣ ወደ አላመኑት እንድትሄድ፣ ላላመኑት የጥምቀትን ስብከት የልጅነትን፣ ላመኑት የመመለስን ስብከት፣ ለተሰበኩት ደግሞ ትምህርት፣ ለተማሩት ደግሞ አገልግሎት እንድትሰጥ ነው ቤተ ክርስቲያን በምድር ላይ ያለችው። እግዚአብሔር በዚህ ጸጋ ይጠብቀን። በዚህ ክርስቶስ ይሄን አደራ ሰጥቷል ማለት ነው። ሂዱ ብሏል። ስለዚህ ከትንሣኤ በኋላ ቅዱሳን ሐዋርያት እንዲህ አይነት ትእዛዝ ሲቀበሉ ነበረ። ቤተ ክርስቲያን ውስጥ ስንኖር እነዚህን 5 የመድኃኔዓለም ትእዛዝ በሕይወታችን ፈጽመን ለማለፍ በጣም መጣር አለብን። ሂዱ፣ ወዴት ነው ሂዱ የተባለው? ወደ ዓለም ነው የተባለው። ዓለማዊ የሆኑ አይደለም፣ ዓለማዊ የሆኑ ሰዎችን ሂዱና አግኟቸው። ዓለም ያነቀቻቸውን፣ ዓለም ያስጨነቀቻቸውን እግዚአብሔርን የሚያክል አምላክ ጌታ፣ ወንጌልን የሚያክል የምስራች እንዳለ፣ ይቅርታን የሚያክል ስጦታ እንዳለ ማያውቁትን እየሄዳችሁ እየፈለጋችሁ እያስሳችሁ አገኟቸው ተብሏል። እንግዲህ ብዙ ጊዜ እንደ አንድ እውነት እንናገር ካል በጣም ደካማ ጎናችን የሚባለው ይሄ ነው። አጠገባችን የአንገት ማተብ እንኳን ኖሮትና ኖሯት የት ቤተ ክርስቲያን ነው የምትሄደው? የት ነው የምትኖረው? ትመጣለህ ወይ ትጸልያለህ ወይ እንኳን ብለን ለመናገር በጣም የታሰርን ሰዎች ነን። እግዚአብሔር ይፍታል። ምን ትልቁ ተልእኮ ይሄ ነው። ይሄ ትእዛዝ ለሁላችንም ነው። ወደ ዓለም መሄድ ያስፈልግ፣ ዓለማውያንን ማትረፍ ያስፈልግ። ሁላችንም የመጣ ነው ከዓለም ውስጥና ከዓለማዊነት ነው። ብዙስ ከዓለማዊነት አምልጦ ያልመጣ ማንም የለም ከሕፃናት በስተቀር። ሁለተኛው አጥምቁ ነው። እንግዲህ ማናችንም ሄደን እዛ ቀሚስ እየለበስን በየመንደሩ እናጠምቃለን ማለት አይደለም። እንዲጠመቁ ደግሞ መናመጣቸው አሉ። እስኪ ጥያቄ ጠይቃችሁ፣ አሁን ሁላችንም ኢትዮጵያውያን ከኢማራት ብንወጣ 6ቱንም ቤተ ክርስቲያን የሚረከበው ማን ነው? የናይጄሪያ ኦርቶዶክስ ኢትዮጵያ አለ፣ የኡጋንዳ አለን፣ የሰማችሁ ነው፣ አሜሪካዊ አለን፣ እንግሊዛዊ የለንም። በየቦታው እኛው፣ እዚህም እኛው። ሌላው ህይወት ይፈልጋል አይፈልግም? ይፈልጋል አይፈልግም? ይፈልጋል። የግድ የራሳችን ህዝብ እየፈለግን መከተል ብቻ አይደለም። ቤተክርስቲያናችን ማን እንደሆነች፣ ምን ህይወት እንዳላት፣ ምን ጸጋ እንዳላት መንገር የማስራ ነው፣ የሁላችንም ስራ ነው። አጥምቆ አለ። ወደምታጠምቀው ቤተክርስቲያን የማምጣት ሄደን ኃላፊነት አለብን። ሌላው ምን አለ? ስበኩ አለ። ለኔ መስበክ ያስፈልጋል፣ መንገር ያስፈልጋል። እግዚአብሔር ያደረገልን ነገር መናገር ያስፈልጋል። ቅዱስ ጴጥሮስ በ2 ስብከት 8,000 ሰው ሰብኳል። ሳምራዊቷ ሴት ብቻዋን ከተማ ሙሉ ሰብካለች። በረከቷ አይደርብን። ሌላ ወሬ ከማውራት፣ ሌላ ሐሜት ከመሰለቅ፣
ሌላ የሰው ስም ከማንሳት፣ ሌላ የዓለምን ኮተት ለሰው ከማቀበል በየሄድንበት የእግዚአብሔርን ቸርነትና ምሕረት መናገር የትንሣኤ ልጆች ስራ ነው። ሌላ ምን አድርጓቸው አለ? አስተምሯቸው። ስብከትና ትምህርት ይለያል አይለየም? ይለያል ማለት ስሙ ስበኩ ብሎ አስተምሩ ብሏል። ስብከት ንስሐ እንድንገባ እንድንቀየር፣ አቋም እንድንቀይር፣ የያዝነውን ክፉ ትጥቅ እንድንጥል የሚያደርግ እንጂ ትምህርት አይደለም። ቁጭ ብሎ መመሪያ ያስፈልጋል። አሁን ሮብ በምትመጡት የሰርክ መርሃ ግብር ብቻ ሃይማኖታችሁን የጨረሳችሁ ከመሰላችሁ ተሸውዳችሁ። ኮርስ መውሰድ ያስፈልጋል። ቤተክርስቲያን የራሷ ትምህርት አላት የላትም? አላት። አዕማደ ምስጢር የምትለው፣ ምስጢረ ክርስቲያን የምትለው፣ ስነ ምግባር የምትለው፣ የክርስቲያን ታሪክ የምትለው፣ ዜማ የምትለው፣ የመጽሐፍ ቅዱስ ጥናት የምትለው ትምህርት አላት የላትም? ካልተማርክ በስብከት የቀረህ ነው። ተሰብኮ ደግሞ የቆመ ማንም የለም። ይሄንን ነው። ክርስቶስ እኮ እንኳን ሲሰብክ ብዙ ሲሰበኩ ነበረ። 120 ቤተሰብ ብቻ ነው የተረፈው። የተማረ እግዚአብሔር ያስተምረን። የተማረ ከዋለበት እየዋሉ ካደረበት እያደሩ የተማሩት ተርፈዋል። ብዙ ጊዜ ጉባኤ ሲዘጋጅ አዳራሽ ሞልቶ ሚንጋጋ ጎረምሳና ጎረዳ ሞልቷል። የለም ሌላ ጊዜ አይማርማ። ሰው ካልተማረ የእግዚአብሔር ልጆች አይማርም። ለዚህ መማር ያስፈልጋል። ሌላው ምን አለ? ደቀ መዛሙርት አድርጉ። ይሄ በጣም የመጨረሻው። እግዚአብሔር ደቀ መዛሙርት ያድርገን። ምን ማለት ነው ደቀ መዝሙር ማለት? ኢየሱስ ክርስቶስ ሐዋርያት ደቀ መዛሙርት ይባላሉ አይደል እንዴ? ክርስቶስ እያለ ነው ክርስትና የተስፋፋው? ክርስቶስ ካረገ በኋላ ነው። እነማን ናቸው ያስፋፉት? ሐዋርያቱ። አያችሁ ምን ማለት ነው? ወዴት እንደሚሄዱ፣ ለምን እንደሚሄዱ፣ ወደ እነማን እንደሚሄዱ ያውቃሉ አያውቁ? በቃ ሞትም ቢመጣ መከራም ቢመጣ ቢሰደቡም ቢታሙም ስማቸው ቢጠፋ ቀጥ ብለው ነው የሄዱት። በረከታቸው ይደርብን። ደቀ መዝሙር ማለት ማንንም ሳይፈልግ ልመስገን ሳይል ልወደድ ሳይል እከሌ ጠላኝ እከሌ አከበረኝ ሳይል የእግዚአብሔርን ተልእኮ ይዞ ቀጥ ብሎ ወደፊት የሚሄድ ሰው፣ እሱ እንደ እረኛው የሆነ እረኛ፣ እንደ መሪው የሆነ መሪ ማለት ነው። በዚህ ቤተ ክርስቲያን በጣም ብዙ ተሰባኪ ሳይሆን በጣም ብዙ ተማሪ ያስፈልጋታል። የሰማችሁ ነው? በጣም ብዙ ተማሪ ሳይሆን በጣም ብዙ ደቀ መዛሙርት ያስፈልጋል። ደቀ መዛሙርት ማለት በሄዱበት ቦታ ተልእኮን አውቀው ማንንም ፕሮአክቲቭ የሆኑ ማለት ነው። እንዲህ አድርግ እንዲሁን ሳይባሉ የገባቸው ማለት ነው። ያልገባው ተነግሮት እንኳን ያልተነገረውን ያደርጋል። የገባው ደግሞ ከዛ በኋላ እሱን እንኳን ማስታወስ አያስፈልጋችሁም፣ ከተነገረው በላይ ያደርጋል። አምላክ ቅዱሳን ሁላችን ይርዳል። አንድ አነሳለሁ። ምን አለ? ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ አይደል ያላቸው? ካረገበት ቀን ድረስ ከሰጣቸው ትምህርቶች፣ ትእዛዞች አንዱ እስኪ በሉ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ። ብዙ ኃይል አለ። እስኪ ኃይል ስለ ኃይል እስኪ ትንሽ ስለ ኃይል ነገሩኝ። ኃይል የፀሐይ ኃይል ከፀሐይ ጀመረ። የውሃ ኃይል ሃይድሮኤሌክትሪክ ፓወር። እሺ የነፋስ ኃይል ታዳሽ ኃይል። እሺ የኒውክሌር ኃይል ከፍንዳታው ይጠብቀን። የኒውክሌር ኃይል። እሺ ሌላ ኃይል ነገሩኛ። የገንዘብ ኃይል የለም እንዴ? የገንዘብ ኃይል እንዴ? የቴክኖሎጂ ኃይል የለም እንዴ? የወታደር ኃይል፣ ወታደራዊ ኃይል፣ ሚሊተሪ ፓወር የሚባለው ብዙ ኃይላት አሉ። የፍቅር ኃይል፣ ፍቅር ኃይል የለውም እንዴ? የእግዚአብሔር ኃይል ከኃይል ሁሉ የሚበልጥ ኃይል ነው። ይህንን ኃይል መልበስ ያስፈልጋል። እግዚአብሔር ክርስቶስ ያልብሰን። ለመልበስ ግን መቆየት ያስፈልጋል። መቆየት መጥቶ መሄድ አይደለም። መቆየት፣ መጽናት፣ ሁል ጊዜ እንደው ተመላላሽ ሀጅ መጪ እንዳንሆን ሁል ጊዜ ኦርቶዶክሳዊነት፣ ሁሌ ቆራቢነታችን፣ ሁሌ ሰባኪነታችን፣ ሁሌ ቀዳሽነታችን፣ ሁሌ ዘማሪነታችን፣ ሁሌ ወደ መቅደሱ መትጋታችንን
ጠብቀን ልንኖር ያስፈልጋል። እግዚአብሔር ኃይል ይስጠን። አሁን ያጣነው ኃይል ነው። እውነት ለመናገር ኃይል ነው ያጣነው። የሆነ ኃጢአት መስራት አንፈልግም፣ ግን ኦሎፍ የሰደን የሆነ ኃይል ያጥረናል። ተነስተን መጸለይ እንፈልጋለን፣ ኃይል ያንሰናል። ለትዳራችን ታማኝ መሆን እንፈልጋለን፣ ኃይል ያንሰናል። ያወጣናቸውን ፕሮግራሞች መፈጸም እንፈልጋለን፣ ኃይል ያንሰናል። የእግዚአብሔር ኃይል በሁላችን ላይ ይደርብን። የእግዚአብሔር ኃይል ትልቅ ነው። ሶምሶንን ታስታውሱ ከሆነ በዳንና በኤሽታኦል የእግዚአብሔር ኃይል እያነቃቃው አደገ ይላል። እግዚአብሔር ያነቃቃል። የእግዚአብሔር ኃይል እያነቃቃው፣ የእግዚአብሔር ኃይል ኢንስፓየር እያደረገው እየቀሰቀሰው አደገ። ምን ሲሰራ እንደነበረ አስቡ። በኃጢአት ከመውደቁ በፊት እንዳደረገ እንደገና ንስሐ ሲገባ ኃይሉ ተመለሰ። አልተመለሰም እንዴ? ኃይሉ ሲመለስ ደግሞ ስንት ስራ እንደሰራ አስቡ። የሁላችሁ የእግዚአብሔር ልጆች እዚህ ዓለም ላይ ስንኖር የእግዚአብሔር ኃይል ከተለየን ምንም ልንሰራ እንችል ችግር የለውም። ልንኖር እንችላለን፣ ልንበላ፣ ልንጠጣ፣ ልንወልድ፣ ልንሰራ እንችላለን። ኃይል ከተለየን ግን ምንም። አንዳንድ ሰው ክርስቲያን ሆኖ ኃይል እንደተለየው አይገባውም። አንድ ሰው ኃይል እንዳለው የሚያውቀው የእግዚአብሔርን ስራ ለመስራት ሁሉ ጊዜ ሙሉ ነው። እግዚአብሔር ይርዳል። የማን ስራው የእግዚአብሔር ስራ ካለ ኃይል ተለይቶናል ወይንም ኃይል ተወስዶብናል ማለት ነው። በዚህ ክርስቶስ ቅዱሳን ሐዋርያትን ካዛቸው ትእዛዛት መካከል ኃይልን እስክትለብሱ በኢየሩሳሌም ሃይማኖታችሁ ይሻናችሁ አምልኮታችሁ ቆዩ ብሏል። አምላከ ቅዱሳን ኢየሱስ ክርስቶስ እስካረገበት ቀን ድረስ በተገለጠላቸው መገለጥ ይገለጥልን። ባስተማራቸው ትምህርት ያስተምረን። ባዛቸው ትእዛዝ ደግሞ ጸንተን እንኖር። እሱ ይርዳን። ስብሐት ለእግዚአብሔር።